ነዋሪዎች በዙ በቤተክርስቲያን ኑሮ የሚያደላድሉ የሚቀማጠሉ በጣም የተሻለ ቪላ ቤት በጣም የተሻለ መኪና የተሻለ ስታንዳርድ ያለው ኑሮ የሚናፍቁ ሰዎች በዙ በ1988 ጌታችን ኢየሱስ ክርስቶስ ይመጣል ብሎ በጣም ከባድ ችግር ፈጥሮ ነበር በጣም የሚገርመው ይሄ ሰው የሃይማኖት ሰው አይደለም የናሳ ተመራማሪ ነበር በጣም ከቁጥጥር እየወጣ ነው ያለው አሁን አለቀ ያለችው ቤተክርስቲያን ናት ኢየሱስ ክርስቶስ በዚህ ዓመት የሚመጣባቸው 88 ምክንያቶች ብሎ በጣም ትልቅ መጽሐፍ አሳትሞ 4.5 ሚሊዮን ኮፒ ነው የሸጠው ይሰውዬ በነገራችን ላይ በጣም ነው የሚገርመው ፍልስጤም በዚህ ሰዓት የሀገርነቱ ቅና መስጠት አግባብ አይደለም because of Hamas ከዚህ በፊት እኮ ነጭ ለብሰው ወደ ተራሮች ወጡ አሉ ራሳቸውን አንቀው የገደሉ አሉ ንብረት የሸጡ አሉ ከጌታ ሊመጣ ነው ተብሎ እኮ በጣም ብዙ ኬዎስ ተፈጥሯል እኮ ፍልስጤምን ሀገርነት እውቅና ከመስጠት አንፃር ትልልቅ ሀገሮች እና ፈረንሳይ እና ቤልጂየምን ጨምሮ እንግዲህ ወደፊት ገፍተዋል ሰይጣን ከዚህ በኋላ በሚስጥር የሚሰራው ነገር ጨርሶ ሁሉ ነገር ወደ ጠረጴዛ አምጥቶታል ቤተክርስቲያን የዳግም ምጽአት ትምህርት የለም ኦልሞስት በሚባል ደረጃ ለፍልስጤም የሀገር እውቅና መስጠት ማለት ሐማስን ብራቮ ብሎ ሽልማት እንደመስጠት ነው ኦክቶበር 7 2023 መርሳት ነው ኢቭን የዕለት ሁለት የሚያስገርመው ግን ላይፍ ገብቶ ነበር አሜሪካ ሁሉ ጊዜ ከእስራኤል ሳይድ ናት ሳምባዲ ፊገር ሆኖ ዓለም ላይ ይወጣል አሁን ዓለም ከገባችበት ቀውስ ሊያወጣ የሚችል ሰው ይወጣል ያሰው ይወጣል አይደል አንድ ነገር ላይ አንዴ ልትሸወድ ትችል ይሆናል ሁለት ሶስቴ ግን ጉዳዩ ከሸወደ ግን አንተ ጋር ነው ችግሩ ተብሎ ነው እንድናስብ የሚሆነው እዚህ ቀደም ይመጣል ነገሮኛል ተገልጦልኛል ራሱ መጥቶ ነገረኝ ማም ይላል አይና በመንፈስ አትሳቱ ማለት ነው የዛን ቀን ላይቭ ሊነጠቅ ተዘጋጅቶ ነበር ሰውዬ የዛን ቀን በቃ እንግዲህ ሶሪ ዲሲቭ አረኳቸው አይደል ወይ ከፋችሁ እንደማን ብሎ ህፃን ልጅ እንደማታለል ነው ካረፈደ ግን የሰማነው ዜና ያው ንጥቀቱም አልተደረገም ሰውየውም አለ በእውነት የታምጣት በዚህ ደረጃ እንደዚህ የሚያወነባብድ የሚያደነጋግር ነገር መሆኑ መጽሐፋዊም አይደለም ክርስቲያናዊም አይደለም ሰላም ጤና ይስጥልን የተወደዳችሁ ያሌታ ቤተሰቦች እንዴት አላችሁ እንግዲህ ሰሞንኛው ሐሳቡ እንግዲህ ባለፈው ሳምንት ከያሬዶ ጋራ የንጥቀትን ጉዳይ አስመልክቶ በተለይ እስራኤላውያን ስፔሲፊካሊ ደግሞ ጁዊሾች የሚያከብሩት አዲስ ዓመታቸው ሮሻይናን በተመለከተ 100 መለከቶች በተመሳሳይ ሰዓት ይነፋሉ ከዛ ጋራ ተያይዞ ሃይማኖታዊም ሌሎች ደግሞ ፖለቲካዊ ጉዳዮች አብረው ይነሳሉ ተብሎ ነበር በዋናነት አንዱ የተነሳው የነበረው ነገር ንጥቀት ይሆናል በ23ም በ24ም እየተባለ ሲነሳ ነበርና እንግዲህ ያሬዶ ተነጥቆ እንደሆነ አላወኩም እስቲ እንጠይቀዋለን እሱን አብራችሁን ቆዩ ያሬዶ እንዴት አለ አልተነጠቀ ደርሰን የመጣ ወይስ አረዝዩ ነኝ እንግዲህ ሰሞኑ ትኩሳቱ እሱ ነበር አይደል ሰሞኑን በጣም ሲያነጋግር ነበር አንዳንድ ሰዎች እንደውም ጥያቄ ሙሉ እንደነበራቸው ሰምቻለሁ አንተ ጋራና ሰዓቱ ስንት ሰዓት ነው የምንጠቀመው አሉ አይደል እስቲ ሰዓት የጠየቁኝ ሰዎች አሉ ሰዓት አልደረሰም ወይ ሰዓቱ ብለው እኔ ጋር ሰዓቱ ያለ ይመስል እሺ ቀኒቱና ሰዓቲቱን እንኳን የሚለውን ቢያስቡ ጥሩ ነበር እና እንደሱ ያሉኛሉ ሄደዋል ቀርተዋል እዚህ ነው ያሉት ወይስ ሄደዋል እቲ ካለው ድምጽ ወራሰሙ ያሉኝም አሉ አንዳንዶች እየቀለዱ ነው አንዳንዶች ግን የምር በነበረው ነገር ልባቸው ተወስዷል በጣም ይናፍቀዋል የጌታ መምጣት በጣም ይናፍቀዋል እና እነዛ በጣም ከፍተኛ ናፍቆት ያላቸው ሰዎች እንዳልኩ በቃ በትክክል ቀኑ የተባለው ቀን ኒው ይር ጆ ኒው ይር ተከትሎ እንደሚሆን ኤክስፔክት አድርገው የጠበቁ ሰዎች በስነ ስርዓት ነበሩ የገብግራ ነው የገባኝ እኔ ምክንያቱም እንደ ያለ መልእክት እዚህ እኔም ሆንኩ ሌላ እንደዚህ ያለ ሰው የለም ኢትዮጵያ ውስጥ ይሄ ከየት መጣ ብለህ ታስባለህ ምን ጫለ እንደዚህ ውጭ ላይ እንደዚህ ያንፋስ ነበር አይደል እዚህ አልነበረምና ገርሞኛል በጣም ዮቤ በነገራችን ላይ በግልጽ ነበር የተናገርነው ማለት ኢየሱስ ይመጣል ንጥቀት ይደረጋል አይነት ነገር የሚሉ ዜናዎች አብረው ነበሩና እንደውም ቃል በቃል ማለት ትዝ ይለኛል መስከረም 24 በፈረንጆቹ አቆጣጠር ኢየሱስ አይመጣም ሁሉ ብለን ነበር በግልጽ
ያስቀምጥነው ነገር ነበር። ግን እንዳልከው ሰው እንግዲህ የውጭው ተጽዕኖ በስቶበት እንደው አላወቅኩኝም። ግን እሱ አይነት ሐሳቤ ነበረ ማለት በቃ ይመጣል ምናምን ተብሎና ከዚህ ጋራም ተያይዞ ደግሞ መነጋገሪያ የነበሩ ሰዎችም ነበሩ። በተለይ አንድ ደቡብ አፍሪካዊ ያው ነብይ ነኝ ፓስተር ነኝ ይላል ጆሹዋ ማላኬላ ይባላል እና ይሄ ሰውዬ እንግዲህ ከ3 ሳምንት በፊት ጀምሮ 2 ቀይ የለበሱ ሴቶች እየጠየቁት ይሄንን ሐሳብ በጣም ፕሮሞት ሲያደርግ ቆይቶ ነበርና ኢቭን የዕለት የሚያስገርመው ግን ላይቭ ገብቶ ነበር። እንግዲህ ላይቭ ሊነጠቅ ፈልጎ እንደሆነ አላወቅኩም። ኤኒዌይስ ግን ላይቭ ገብቶ እንግዲህ ንጥቀቱ አይቀርም እንነጠቃለን ምናምን ተዘጋጁ እንደውም 1000% እርግጠኛ ነኝ ሁሉ ይላል ሰውየው እና በጣም እርግጠኛ ነኝ ምናምን እያለ ነበር። ከረፈደ ግን የሰማነው ዜና ያው ንጥቀቱም አልተደረገም ሰውየውም አለ እና እንግዲህ ያው አሳስቻቸዋለሁ ይቅርታ ብሏል እና ይሄን አንድ መነጋገሪያ ዜና ነበረ ሰሞኑን። እና ግን ይሄ አይነት የይመጣል ተስፋዎች በየዘመናቱ ሲሸጡ የነበሩ ተስፋዎች ናቸው። ያው ምንድነው ዝናብ የሌላቸው ደመናዎች ልንላቸው በምንችለው መጠን ምንም ፋይዳ የሌላቸው በተለያየ መነሻነት የሚነገሩ ጌታችን ኢየሱስ ክርስቶስ ይመጣል በቃ መምጫውን ሰዓት አውቃለሁ ነግሮኛል ምናምን ብለው የሚናገሩ ሰዎች በታሪክ ውስጥ ነበሩ እና እንደነዚህ አይነት ነገሮች ማድረግ አዲስ አይደለም። በእርግጥ ግን እንደነዚህ አይነት ነገሮች ስንሰማ ቆም ብለን የምናስባቸው ነገሮች አያስፈልጉም ወይ ብለን እንድናስብ ያደርገናል። ምክንያቱም ሰዎቹም ነው ብለው የሚናገሯቸው ነገሮች ቅዱሳት መጽሐፍትን ለመጥቀስ ይሞክራሉ። ማለት ያው ሁሉም ጥቅስ አለው ለመውደቁም ለመነሳቱም ጥቅሱ ነው አሁን እንትኑና ጥቅሶቹ ግን በትክክለኛ መንገድ ተፈተዋል ወይ በእውነት የተባለውን ነገር ማለት ቅዱሳት መጽሐፍት የሚሉትን ነው እየተናገሩ ያሉት ወይንስ ራሳቸው የሚፈልጉትን የሚለውን ነገር እንድናነሳ ያደርገናልና እሱ ላይ ጥቂት ሐሳብ እናንሳ። ያ በጣም ነው የሚያስገርመው እውነት ለመናገር ምክንያቱም ጌታ መጽሐፍትን አታውቁምና ትስታላችሁ ይላል። እኛ መጽሐፍትን አለማወቅ ያስታል። አሁን ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ላይ ስለ ጌታ መምጣትና ወደሱ ስለመሰብሰባችን ይላል። በቃል ቢሆን ከኛ እንደሚመጣ በመልእክት ቢሆን ጳውሎስ ላከ ጴጥሮስ ላከ ተብሎ ማለት ነው ወይም በመንፈስ በመገለጥ አሁን ያልከው ጆሹዋ የሚባለው ሰው ተገለጠልኝ ጌታ አናገረኝ ያለው እና እንደዚህ ካይምሯችሁ እንዳትናወጡ እንዳደነግጡ እንመክራችኋለን ይልና ከዛ ጋር አያይዞ ንጥቀትና ከንጥቀት ቀጥሎ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ ሲቀመጥ ድረስ ሰዎች ከሚያመልኩት አምላክ ከተባለው ከእውነተኛው አምላክ ከሱ በላይ ራሱን ከፍ የሚያደርገው ተቃዋሚ መምጣት አለበት ይላል። ያ አይዲያውን ያገናኘዋል። ያ ዘመን መቅረብ አለበት ነው ማለትም ከንጥቀት ቀጥሎ ያ ሰውዬ ይመጣል አይዲያው። ስለዚህ መድረስ አለበት ነው ገና ነው ጳውሎስ ያለው። ስለዚህ አትናወጡ አትደንግጡ ነው። የጌታ መምጣተኛ የኛ ወደሱ መሰብሰብ ንጥቀት ነው። የአውሬው ድምርን መምጣት ደግሞ የክርስቶስ ተቃዋሚ መገለጥ ደግሞ የመከራው ዘመን ጅማሬ ነው። መከራው ዘመን በዛ ነው የሚጀምረው። ሳምባዲ ፊገር ሆኖ ዓለም ላይ ይወጣል። አሁን ዓለም ከገባችበት ቀውስ ሊያወጣ የሚችል ሰው ይወጣል፣ ያ ሰው ይወጣል። እና ሁለቱን ኢንሲደንትስ አገናኝቶ ጳውሎስ ይናገራል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 ጀምሮና ጀዋዊትነስ በጣም ብዙ ጊዜ ቀን ቀጥረው በዚህ ቀን ነው ጌታ የሚመጣው ብለው አይሳካ ከብዙ አመታት በኋላ ነው እንግዲህ አይደል ፋይናሊ ነገር ወደ ሌላ ቅርጽና መልክ ቀይረውት እንደውም ብዙ አማኞች ተበትነዋል። በጣም ብዙ ጊዜ ፌል ያደ እዛ ብቻ አይደለም በየሀገራቱ እንዲያሉ ሰዎች ሁሉ ጊዜ ይነሳሉ። አሁን ክርስቶስ ነኝ ብለው የሚነሱ ብቻ አይደሉም ያሉት ይኸው ክርስቶስ ነኝ ብለው የሚነሱ ሰዎች በዘመናችን አሉ። ያ ብቻ ሳይሆን ነኝ ደግሞ ሲቀር ከዚህ ደግሞ ትንሽ ወረድ ያለች ነው ምንድናት በዚህ ቀን ደግሞ ይመጣል ነግሮኛል ተገልጦልኛል ራሱ መጥቶ ነገረኝ ማም ይላል።
አይነው በመንፈስ አትሳቱ ማለት ነው እና ይሄም ሰውዬ ዲሲቭ አድርጋቸዋለሁ ከሚል ዲሲቭ ተደርጋለሁ አይደል የራሱ ንጹህ ሲያረግ ራሱ ሲያስመልጥ ዲሲቭ አድርጋቸዋለሁ እሱ ነው እነሱ ናቸው ዲሲቭ ያደረጉት ማን ዲሲቭ ያደረገው ዲሰፕሽን ማታለል የዘመን አንዱ ትልቁ ካራክተር ነው የመንፈስ ማታለል ማስመሰል ማለት ነው ሐሰተኛ መናፍስቶች እንግዲህ ጌታ በዚህ ቀን ይመጣል እንደውም ትንሹ ስተት ነው ማለት ይችላል ትንሹ ማታለል ነው ዲሰፕሽን ነው እኔ ክርስቶስ ነኝ የሚለው በዓለም ላይ የሚገልጥበት ዘመን ላይ በጣም ከባድ ጊዜ ላይ ነው ያለ ነው አስባለሁ እዚህ ዋናው ግን ክርስቲያኖች ሁሉ ጊዜ ቢሆን as a believer as a Christian ነው ማለት always you have to be ready ለምን መጽሐፍ ሀገራችን በሰማይ ነው ስለዚህ ሀገር ነው ልብ የሚኖረው አንድ አሜሪካዊ ኢትዮጵያዊ ይመጣ እንግዳ ነው አይደል ስለዚህ ቋንቋውን ያጠና መግቢያ መውጫውን ያጠና ከህዝቡ ጋር ባህል ጋር ራሱን ያመሳሰለ የተወሰነ ጊዜ ይቆያል ፕሮጀክት ውስጥ ያልቅ ሁሉ ጊዜ ግን ይደውላል እዛ ሀገሩ ሰላም ነው ወይ ይላል ቤተሰብ ጋር ይደውላል አይደለ ሁሉ የሚመለስበትን ቀን የሚናፍቀው አይደለ so as a Christian በዚህ ዓለም ላይ እንግዶችና መጻተኞች ነን ተብሏል እንግዳንን መጻተኛ መጤ ማለት ነው and then ሀገር አለን የጸና ማይለወጥ ትተን ማንወጣበት ውጡ ማንባልበት ሀገር አለን መንግስት አለን የጸና ማይገለበጥ ማይናወጥ መንግስት እሱ ሙሉ ይናፍቃለን so ሁሉ ጊዜ በጣም በነቃ በተዘጋጀ መንፈስ እግዚአብሔር ደስ በሚያሰኝ የህይወት ልምምድ የህይወት ስርዓት መመላለስ ነው ኑሮን እየኖርክ ስራን እየሰራ ቤትን እየመራ ተማሪው እየተማረ አስተማሪው እያስተማረ ገበሬው ያረሰ ነጋዴው እየነገደ አይደል የቤት እመቤቷ ልጆቿን እያሳደገች ተዳሯን እየተንከባከበች የጌታን ቀን በደስታ የምንጠብቀው ነው አንድም ቀን በዚህ ምድር ላይ እንድትቆይ ከተፈቀደልህ እግዚአብሔር በዛ ቀን ዓላማ አለው የእግዚአብሔር ቸርነት ነው ምህረት ነው ይሰጥ ልሰራበት ነው ልተነፍስበት ነው አይደል ስለዚህ በዛ መንገድ በጣም በተረጋጋ በሰከነ መንፈስ በጣም ደሞ በተዝናና መንፈስ በጣም ደስተኛም ሆነ ምትጠብቀው ነው ሙሽራ ታለቅሳለች አይደል ሙሽሪ ስትወጣ ሰርጓን ጠልታ ወረለም ታለቅሰው ወግ ነው ሲዳሩ ማልቀስ እንደሚባለው ሆኖባት ወግ ሆኖባት ነው የእናቷ ቤት ምናምን ትዝ ይያላ ጓደኞቿ ትዝ ይያሏት ታለቅሳለች እንጂ በጣም ምትጠብቀው በጣም ምትናፍቀው በጣም ምታፈቅረው ህይወቷን ምትሰጠው ህይወት ምትቀበልበት አይደል ራሷን ችላ መሪ ምትሆንበት ህይወት ምትገባው ወደ ሪስፖንሲቢሊቲ ምትገባው ባለ ልጅ ልትሆን ነው አየው ስለዚህ ለቅሷ የፍራስትሬሽን አይደለም የፍርሃትም አይደለም የናፍቆት እንደ ድሮ እናት ጓዳ መንጎዳጎድ የለም ነው እንጂ የራሷ ጓዳ ልትገባ ነው ወደ ራሷ ቤት ወደ ራሷ ህይወትና በእውነት እየታምጣት በዚህ ደረጃ እንደዚህ የሚያወነባብድ የሚያደነጋግር ነገር መሆኑ መጻፋዊም አይደለም ክርስቲያናዊም አይደለም ክርስቲያናዊ ባህል መሆን የለበትም አየ ቤተክርስቲያን የዳግም ምጽአት ትምህርት የለም ኦልሞስት በሚባል ደረጃ የሚያስተምሩ ሰዎች የሉም አይደለም አልፎ ዛዛ ታገኛለህ ግን ትምህርቱ በደም ፕሪቬል ያደረገ አይደለም ለምንድን ነው አትለይም ፍርሃት ነው እንዲህ ያሉ ነገሮች በማለ ብቅ ብለ ያስደነግጣሉ አየ ስለዚህ ነጥቀትን ከእስራኤል አዲስ ዓመት ጋር አገናኝቶ ማውራት ራሱ ምን ይሉታል እስራኤል ከተመሰረተ 77ኛ ዓመቷ 78ኛ ዓመቷ ሞልቷታል አይደለም እንዴ እንደ ሀገር ነው ማለት ስለዚህ እስራኤል እንደ ሀገር የና ዓመት ሮሻሻና ያለች በየዓመቱ ራስ አውደ ዓመት አከብራለች ከዛ ጋር አገናኝተ ራሱ የዘንድሮ ነጥቀትማ መቶ መለከት ይነፋል ስለተባለ እና ምን የሚፈጠር ታምራለ ምን ተፈጠረ ምንም መቶ አይደለም 1000 ብትነፋ 1 ሚሊዮንም ብትነፋ ምንም ይፈጠር እግዚአብሔር የራሱን ሐሳብ በራሱ ጊዜ የሚፈጸም የታመነ አምላክ ነው ንቅንቅ ካሳቡ የዘላለም ሐሳቡን ምክሩን በጊዜው ያደርጋል ይፈጸማል እንጂ በአንተ ሴሪሞኒ ምንም አይለውጥ ነገር የለምና ግርግሩ ያሳዝናል በመሰረቱ በጣም ከባድ ነው አይባልም አልፎ የታየ ነገር ነው እንጂ ከዚህ በፊት እኮ ነጭ ለብሰው ወደ ተራሮች ወጡ አሉ ራሳቸውን አንቀው የገደሉ አሉ ንብረት ይሸጡ አሉ ከጌታ ሊመጣ ነው ተብሎ እኮ በጣም ብዙ ኬዎስ ተፈጥሯል እኮ አብሶ መሲነን ክራይስትነን ብለው ያሉ ሰዎች
ወይም ደግሞ ወደዛ የተጠጋጉ ሰዎች በጣም ብዙ አጥፍተዋል። ብዙ ግርግር ተፈጥሯልና የዳግም ምጽአት ትምህርት እንዲሸሽ የሚያደርገው እንዲፈራ የሚያደርገው መምህራን ሳይቀሩ ስኮላርስ ሳይቀሩ ይህን ሳብጀክት አይደፍሩት። አንደኛ በጣም ብዙ ቪው አለበት። ፕሪራፕቸር ነው ትክክለኛው፣ ሚድ ነው፣ ፖስት ነው፣ ራፕቸር ንጥቀት ቅድመ ነው፣ ማከለ መከራ ነው ያለበ ሚሊኒየም ቢያሰጥ መጣ ፕሪሚሊኒየም ያለን ፖስት ሚሊኒየም ያለን የሚል ነገር አለ። ይሄ እነዚህ ያሉ ቪውዎች አሉ። እነዚህ ቪውዎች ላይ አርጊውመንት ስላለ መግባት ጭቅጭቁ ስላለ መግባት ይጠሉታል። ግን ይሄ ብቻ አይደለም። ይሄን ትምህርት ሲያቀነቅኑ ሲያስተምሩ የነበሩ እንደነ ፓስተር ተከበደው አይነት ሰዎች ቁጭ ብለው በጠይቃቸው ይሄን ትምህርት በማስተማራቸው በጣም ብዙ መከራ አስተናግደዋል። እውነት ነው ነገር በጣም ብዙ መከራ አስተናግደዋል። ይሄም እንግዲህ ከውጭ አይደለም ከውስጥ ነው፣ ከቤተ ክርስቲያን ነው የሚልና ትምህርቱ ይፈራልም ይገፋልም። እንደዚህ ያሉ ኢንሲደንትስ በማለት ስለመጡ እንዳይፈጠር ወደዛ እንዳይሄድ ሰው ፍራስትሬት እንዳያደርግ ትምህርት መማር እንዳያቆም ጌታ ነገር ሊመጣ አገባለሁ እንደ ዛሬ ምን ተዳረው እንዳይል ትምህርቱን ሰብሰብ በማድረግ የመደበቅ የመቆጠብ በዚህ ነገር ፖሰስድ እንዳትሆን የማድረግ ነገር ታያለ። እና እኔ ይሄንን ሮንግ ኢንቴንሽን ብዬ ማስበው ልክ አይደለም። የእውነት ነው ነገር day and night የጌታ መምጣት መናፈቅ አለብን። day and night it should be our core principle መሆን አለበት ብዬ አስባለሁ። core principle አማኝ በዚህ ዓለም ላይ ምንም ነገር የለውም፣ ግን በዓላማ ነው የሚኖረው። ዓላማ ነው የሚኖረው። ዓላማው የእግዚአብሔር ዓላማ ነው። እሱ አይደለም። እግረ መንገዱን የሚያረጋቸው ነገሮችና በዋናነት የሚኖርበትን ፐርፐዝ ጥርት አድርጎ መለየት አለበት። ትዳር እግረ መንገድ ነው። መውለድ ማሳደግ እግረ መንገድ ነው። መማር መስራት እግረ መንገድ ነው። ዓላማ ግን የዘላለም ጽድቅን የእግዚአብሔር መንግስትን ክራይስት መስቀል ላይ የጀመረውን ሩጫ ማስቀጠል ነው። የጨለማው መንግስት በሚገዛው ዓለም ላይ አንተ የብርሃን መንግስት ወክላለህ። ምንድነው ታዲያ ታርጌት? ማግባት መውለድ እና ያላመኑ ያገቡም አይወልዱ። እንደውም የተሻሉ በጣም የሚያማምሩ ልጆች ይወልዳሉ ከፈለክ። የተሻለ ሀብት የተሻለ በጣም ዘንጠው ዘና ብለው ይኖራሉ። what's your difference? አንተ በተለየ ፐርፐዝ የምትኖር ሰው ነህ። ዳንኤል ባቢሎን ይኖር እንደነበረው አየው። የእግዚአብሔር ሰዎች በየዘመናቱ ተሰደውም ይሁን በመድራቸው ላይ ለምን እንደነበሩ ያውቃሉ። መጽሐፍ ምን ይላል? ፈቃድ ሁሉ በመድር በሚኖሩ ክቡራንና ቅዱሳን ላይ ነው ይላል ዳዊት። የእግዚአብሔር ፈቃድ በመድር በሚኖሩ ቅዱሳንና ክቡራን ላይ ነው። እነዚህ ቅዱሳን ክቡራን ያደርጋቸው ፈቃዱን ማወቃቸውና መኖራቸው እና እንደሱ ከኖርን እግረ መንገድ መተወሩን አግባቡ እግረ መንገድ ኑረው ዋናን ደሞ ለይተ ዋናን አትቀላቅለው። መጽሐፍ ምን የሚለው? አስቀድማችሁ ጽድቁንና መንግስቱን ፈልጉ። ሌላው ያለው ቀደም ያልጋብቻ መውለድ ማግባት መስራት መብላት መጣት ሌላ የተባለ ይሄ ነው። ጨምረላችኋል። አሁን ተጨማሪውን ዋና አርጋው ጌታ ሊመጣ ሲባል ሳላገባ ትላለህ። የዚህ ጊዜ ምን ሆነ ማለት? ተጨማሪው ዋናው ትርፍ ሆነ ማለት ነው። እንዲህ አይነት ሚስኮንሰፕሽኖች በጣም በስተዋልና ይሄ እንደው ያው ዕውቀት ማጣት ያጠፋል ሁሉ ጊዜ ያ ነው ብዬ ነው ማስበው። እንዳልከው እንግዲህ ያሬዶ እንግዲህ ይመጣል የውሸት ተስፋዎች እንግዲህ እብድ አይጠፋም አይደል በየዘመናቱ በጣም። ስለዚህ በየጊዜው ሰዎች እየተነሱ በዚህ ጊዜ ነው ይመጣው ተናግሮኛል፣ ሰምቻለሁ፣ አይቻለሁ፣ ነጭ ለብሶ ጥቁር ለብሶ እንኳን ብዙ ጊዜ አይሉ ነጭ ነው ብዙ ጊዜ የሚያለብሱት እንደዚህ ሆኖ ምናምን ብለው በጣም ይሄ ሰዎች ውስጥ ያለ ኢሜጅ አለ አይደል ማለት ጌታችን ኢየሱስ ክርስቶስን ሰዎች የሚስሉበት አለ። በጣም somehow ከቅዱሳት መጽሐፍትም የተወሰዱ ሐሳቦች በተለይ ራእይ መጽሐፍ ላይ የሚያስቀምጣቸውን ሐሳቦች ነገር ወስደውና በተለያየ ጊዜያቶች ግን እንደነዚህ አይነት ተስፋዎች መክሸፋቸውን ስናይ ቆም ብለን እንድንጠይቅ ያደርገናል። መቼስ ምንድነው ሁለቴ አንድ ነገር ከሸወደን ያው እኛ ጋራ ነው ችግሩ ከጉዳዩ አይደለም ይባላል አይደል? አንድ ነገር ላይ አንዴ ልትሸወድ ትችል ይሆናል ሁለት ሶስቴ ግን ጉዳዩ ከሸወደ ግን አንተ ጋራ ነው ችግሩ ተብሎ ነው እንድናስብ የሚሆነውና በታሪክ ውስጥ በጣም በርካቶች 5-6 ሰዎች በተለይ ይነሳሉ
በዚህ ጊዜ ይመጣል የሚለውን ሐሳብ ይዘው ቅድም አንደኛው የዚህ የጆቫ ዊትነሶች 1914 ላይ ቻርልስ ረዝል የተባለው ሰው ዳነሳለን እንግዲህ እሱ የጆቫ ዊትነሶች በቃ ይመጣል በዚህ ቀን ምናምን ብሎ ያው በርካታ ነገሮች ሜሶች እንደተፈጠሩ ከዛም በኋላ አይደለም ትንሽ እንጠብቀው እስቲ 1 ሳምንት 2 ሳምንት ምናምን ይያል ያው ቀስ ብሎ ወደ ሌላ ትምህርት ጉዳዩ እንደዞረ እንግዲህ የተለያዩ ድርሳናት እሱን ይናገራሉ። በጣም ሌላኛው ግን ማንሳት እንፈልገው አንድ ኤገር ወዘናት የተባለው ሰው በ1988 ጌታችን ኢየሱስ ክርስቶስ ይመጣል ብሎ በጣም ከባድ ችግር ፈጥሮ ነበር። በጣም የሚገርመው ይሄ ሰው የሃይማኖት ሰው አይደለም፣ የናሳ ተመራማሪ ነው የነበረው እና አስገራሚውም የነበረው ነገር እሱ ነውና ኢየሱስ ክርስቶስ በዚህ ዓመት የሚመጣባቸው 88 ምክንያቶች ብሎ በጣም ትልቅ መጽሐፍ አሳትሞ 4.5 ሚሊዮን ኮፒ ነው የሸጠው ይሄ ሰውዬ። በነገራችን ላይ በጣም ነው የሚገርመው እና በ88 አልተሳካለትም። ከዛ በ89 93 እና 94 ድረስ ሄዷል ሰውየው ማለት ነው እየቀያየረ ማለት እንግዲህ ሐሳብ ጌታችን ኢየሱስ ክርስቶስ ቴክኒካሊ ምን ብሎታል ላይ እንግዲህ አሁን ሐሳቤን ቀይሬያለሁ በሚቀጥለው አድርግ እያለው ነው ማለት ነው። ስለዚህ እዚህ ላይ ምንድነው የምናገኘው ሲባል አንዱ በጣም መሰመር አለበት ብለን የምናስበው ሰዎች አዲያ ለቅዱሳት መጽሐፍት ራሳቸውን ቅርብ ማድረግ ማለት በዚህኛውም ይሁን በዛኛው ምናምን ለሚባለው ነገር ላለመወሰድ ቅዱሱን መጽሐፍ እናነባለን እናቋለን ወይ የሚለው ነገር እሱን እንትን ማለት ከዛ ባሻገር ታሪክን መመርመር በእንደነዚህ አይነት ጉዳዮች ላይ የተባሉ ነገሮች አልተሳኩም ቅዱሳት መጽሐፍት ምንድነው ቢሉት ብሎ አብሮ ለማጣቀሻነት እሱ ስለሚጠቅም ማለት ነውና እንግዲህ ሌላኛው ፍርሃት የነበረው ነገር ደግሞ እንደምታስታውሰው የዚህ የቀይዋ ጊደር ጉዳይ እንዴት ነው ከአላስካ መስጊድ ጋር ተያይዞ እስራኤል ልታደርገው ትችል ይሆን የሚለው ፍርሃት ደግሞ ምክንያቱም ኔታንያሁም እየተናገሩ የነበረው ነገር ከእስራኤልም እየተሰማ የነበረው ነገር ሌላ ፖለቲካዊ ትኩሳት ደግሞ ይዞ ይመጣ ይሆን የሚል ስጋት ነበረ። ከሱ ይልቅ የሰሞኑን ትኩሳት እንደውም የነበረው በተባበሩት መንግስታት ድርጅት በኩል ከእስራኤል ጋር በተገናኘ የወጡት ነገሮች ናቸው። ምክንያቱም የዚህ ፍልስጤምን ሀገርነት እውቅና ከመስጠት አንፃር ትልልቅ አውሮፓ ሀገሮች እና ፈረንሳይን እና ቤልጂየምን ጨምሮ እንግዲህ ወደፊት ገፍተዋል። ፍልስጤምን እንደ ሀገር እንቀበላታለን እያሉ ነው። እዛ ባሻገር እና ማክሮንም ጭምር እና እንግሊዝም ጭምር ደግሞ ቆም ብለው አይ እንግዲህ እስራኤል ምንም አይነት ነገር እርምጃ እንዳትወስድ ምናምን እያሉ ነበር የእንግሊዟ እና በእንግሊዝም በኩል እነሱ አይነት ጉዳዮች እየተነሱ ነበርና እንግዲህ እነዚህ አይነት ነገሮች somehow እስራኤል የምታደርጋቸውን ነገሮች ሃይማኖታዊ ካባም ጭምር ታለብሳቸዋለች እንጂ አይ ፖለቲካ ብቻ ናቸው አይነት ነገር የሚሉ ሐሳቦችም አብረው ደግሞ ሲነሱ ነበር። ግን እንደዚህ ፍጥጫዎች የሚያመጧቸው ነገሮች ምንድናቸው የሚለው እናንሳ። ያ አንድ ነገር መረሳት የሌለበት ወይ መሰመር ያለበት ነገር ፍጻሜ ዘመን ላይ ነው ያለው። ምክንያቱም መሰረታችን እግዚአብሔር ቃል ነው። እግዚአብሔር ቃል ከብዙ ሺህ ዓመታት በፊት ስለ መጨረሻው ዘመን ተናግሯል። ለምን መጽሐፉ ከተወሰነ ጊዜ በኋላ አይጻፈም። ስለዚህ በብሉይ ኪዳንም በአዲስ ኪዳንም የተነገሩ የፍጻሜ ዘመን እውነታዎችን መሬት ላይ አውርደህ ስትመለከት ዓለም ላይ ያለው የፖለቲካ ትኩሳት ዓለም ላይ ያለው የመንግስታት አስተላለፍ ማለት ነው ዓለም ላይ ያለው የኒውክሌር ስጋት ዓለም ላይ ያለው የአርቲፊሻል ኢንተለጀንስ ኦቨርዌልም ያደረገ መምጣትና ምናልባት ከተወሰኑ ዓመታት በኋላ እዚህ ሀገር ሳይሆን በሰለጠኑት ሀገራት ላይ ስራ የማግኘት እድል በጣም በከፍተኛ ደረጃ ሊጠብ ይችላል። በጣም በከፍተኛ ደረጃ አርቲፊሻል ኢንተለጀንስ ይሄድ ያለበት ስፒድ ያ ብቻ አይደለም የሰውን ዓለም ኮንትሮል የማድረግ እና በሰው ላይ መሰልጠን እና ከዛ ጋር ተያይዞ በኮምፒውተር ቺፕ አማካኝነት ሳይቦርግ በዛ ቴክኖሎጂ ቀጥታ ሰውና ኮምፒውተርን ማናበብና የሰውን አእምሮ ወደ ልዕለ ተፈጥሮ ከፍ የማድረግ ስለዚህ የነበረው ቴክኖሎጂ አሁን ያለው ቴክኖሎጂ ዛሬ 1000 ዓመት አይደለም የ40-50 ዓመት አታስበው ዛሬ ወደ ኋላ ብትሄድ ነው ማለት አሁን በጣም ተቀይሯል ነገሩ በጣም በፍጥነት። ስለዚህ እነዚህ ነገሮች በሙሉ በትንቢት መጽሐፍ ላይ በምሳሌ በመልእክቶች የተነገሩ ነገሮች ምን እንደሚያመለክቱ ግልጽ አድርገዋል። ለምሳሌ ጌታ ማቴዎስ 24:21 ላይ ዓለም ከተፈጠረ ጀምሮ ሆኖማ ከዛም በኋላ የማይሆን ታላቅ መከራ ይሆናል። እነዛ ቀኖች ባያጥሩ ስጋ የለበሰው ባልዳነ ነበራል። ስጋ የለበሰ ባልዳነ ካለ የሰው ልጅ ሊያጠፋ የሚችል ነገር ምንድነው? ከምድር ላይ ኒውክሌር ነው አይደል?
ትራምፕ ምን ሲል ነበር ያው የተባበሩት መንግስታት ስብሰባ ላይ አሜሪካ ኒውክሌር ብትተኩስ በቃ ዓለም በሙሉ ያልቃል ይጠፋል ሲል ነበር። ዓለም በሙሉ እንዳልነበረ ሊሆን ይችላል። ዓለም ያልተጠቃው መሳሪያ ታጥቀናል ቢ ኬርፉል የሚል ዓለምን ማስጠንቀቂያ ነው ሲሰጥ የነበረው። ይሄ ብቻ አይደለም የተናገረው ለፍልስጤም በዚህ ሰዓት የሀገርነቱ ዕውቅና መስጠት አግባብ አይደለም because of ሐማስ ጋዛን እያስተዳደረ ባለበት ጋዛን ባለቀቀበት ሁኔታ ለፍልስጤም የሀገር ዕውቅና መስጠት ማለት ሐማስን ብራቮ ብሎ ሽልማት እንደመስጠት ነው። ኦክቶበር 7 2023 መርሳት ነው ጄኖሳይድ የተፈጸመው የዛን ጊዜ ብሎ በተባበሩት መንግስታት ድርጅት ነው ትራምፕ ስብሰባ አሜሪካ ሁሉ ጊዜ ከእስራኤል ሳይድ ናት እስራኤልን ፕሮቴክት ታደርጋለች በግልጽ ነው የተናገረው በግልጽ አማርኛ ነው የተናገረው እና ይሄ ፖለቲካ አስተላለፍ በዚህ በምዕራቡ በኩል ያለው አሜሪካን ጨምሮ ያለው በዛ በኩል ደግሞ ያለው በመካከለኛው ምስራቅ ነው ይዘህ ወደ ሩቅ ምስራቅ እና ያለው የነ ቻይና እና ራሺያ ከኢራን ጋር ያላቸው ይሄ በጣም የቅርብ ጊዜ በጣም እየጦዘ የመጣ ነገር ነው። ስለዚህ በጣም ግልጽ የሆኑ አስተላልፎችን ታያለ ዓለም ላይ ዋን ወርልድ ኦርደር አንድ የዓለም ስርዓት ለመፍጠር የሚደረገው ጥረት አሁን እዚህ ኢትዮጵያ ውስጥ እንኳን ከኒው ኤጅ ሙቭመንት ጀምረ ያሉ እንቅስቃሴዎች ኢሉሚናቲ የሚያደርጋቸውን እንቅስቃሴዎች ፌሚኒዝም ተብሎ አሁን የተጀመሩ እንቅስቃሴዎች እነዚህ ነገሮች በሙሉ ስትመለከታቸው የማይደፈሩ የሚመስሉ ሀገራት በባህል ሃይማኖት በመናምን አየ እዚህ ሀገር ላይ በጣም በድፍረት በስልካችን ላይ ቴክስት እየገባልን ያለው አሁን ማለት ነው። አየ ነገሮች በምን አይነት ፍጥነት እየተቀየሩ እንዳሉ ስትመለከት ሰይጣን ከዚህ በኋላ በሚስጥር የሚሰራው ነገር ጨርሶ ሁሉ ነገር ወደ ጠረጴዛ አምጥቶታል ተባለ። አሁን ሁሉም ነገር ሚዲያ ላይ ነው ያለው ስፔሻሊ ሶሻል ሚዲያ ላይ ነው ኤቭሪቲንግ ያለው። ከዛ አንፃር ስትመለከት መጨረሻ ላይ ነው ያለነው ምን ጥያቄ ያለው ምንም ጥያቄ የለውም። ነገሩ በከምናስበው በላይ ከቁጥጥር እየወጣ ነው በጣም ከቁጥጥር እየወጣ ነው ያለው። አሁን አለቀ ያለችው ቤተክርስቲያን ናት። ዘመኑ ላይ ጊዜው ላይ መንቃት ያቃታትና ትውልድ ማስታጠቅ ማንቀሳቀስ ያቃታት ቤተክርስቲያን ናት። ነዋሪዎች በዙ በቤተክርስቲያን ኑሮ የሚያደላድሉ የሚቀማጠሉ በጣም የተሻለ ቪላ ቤት በጣም የተሻለ መኪና የተሻለ ስታንዳርድ ያለው ኑሮ የሚናፍቁ ሰዎች በዙ። እንደዚህ አይነት ፓስተሮች ወይም ሽማግሌዎች ወይም መሪዎች ቤተክርስቲያን ውስጥ ከበዙ ምን ጥያቄ ያለው ምእመኑ ስጋዊ ነው የሚሆነው። ዛሬ ስለሚበላው ስለሚጠጣው ስለ ኑሮ ከዚህ ዘለለ ያስብ አይችልም። ሰማይ ሀገሩን ሊናፍቅ ሊያደርጉት አይችሉም። ጌታ ሊመጣ ነው ተዘጋጅ ሊሉት አይችሉም። ለምን እነሱ ለምኖር የተዘጋጁ ለጌታ ቀን የሚያዘጋጁ ትውልድ ከየት ይመጣል? ሊታረድ ሊበላ ስጋው ቆዳው ሊገፈፍ ደሙ ሊጠጣ ስጋው ሊበላ የዘጋጀ ትውልድ ነው ያለው። እዚህ ቤተክርስቲያን ናት ያለቃቸው እንጂ ጨለማው ዓለም ነቅቶ ጨርሷል ቆይቷል ከነቀ we are at the end of the age። ይሄ ግን አሁን የሚታዩ ምልክቶችን እስራኤል ላይ ያለውን እንቅስቃሴ ቀደም ያልኳቸው ፖለቲካልም ላይ ያለውን እንቅስቃሴ ዓለም ላይ ያለውን ኢኮኖሚ እንቅስቃሴ ዓለም ላይ ያለውን ሚሊታሪ እንቅስቃሴ ዓለም ላይ ያለውን የቴክኖሎጂ እንቅስቃሴ እነዚህን ደምረ ምናምን ጌታ የሚቀጥለው 15 ቀን መጣለ ብሏል። አይሰራም ስፔሻሊ ለክርስቲያን አይሰራም። በተለይ ለክርስቲያን አይሰራም። ኤኒ ሞመንት ቢመጣ ጌታ አንተ ጌታ ነህ ትሄዳለህ። ያለው ልጆች ከትምህርት ቤት እያመጣ ነው የዛን ቀን ትሄዳለህ ከነ ልጆቹ ትሄዳለህ። ኢዮብ ያትቀር ፕሮሚስ ያትቀር ተነጠቃለ ያልከኝ አምናለሁ አማኝ ስለሆንክ ትሄዳለህ አትቀርም። መቼ ነው የሚሆነው ነው እሱ አሁን why you care about that? አይ የሚቀጥለው ሳምንት ምን አስጨነቀ መቼስ ቢመጣ ብናቀው ጥሩ ቆይ ጌታ ይመጣ አንተ መስራት ያለብህ ነው አንተ በጌታ ቤት በእግዚአብሔር መንግስት መስራት ያለብኝ ሰርቻለሁ በታምናለህ ዮብ አላም ማን ነው እንደዚህ የሚያምነው አፉ ሞልቶ የሚናገረው ማን ነው? አልተጀመረም ነው ቆምል that's why ጥፋት እንዲበዛ ያው እዚህ ሀገር ላይ እነዚህ አሁን ያልኩ ቅድም የነገርኩ የጨለማ ኃይላት በሚዲያ ተገልጠው በድፍረት ሲያወሩ ምን እንደምታየው ቤተክርስቲያን መተኛታው ነው የምታየው። ለስሙ የሃይማኖት ሀገር ነው እንዴ? በየትኛውም የሃይማኖት ኮንቴክስት የማይፈቀዱ ቻለም እንደ ውጉስ ከማአሪዮስ እንደሚባለው የተወገዙ በጣም የተጸየፉ ነገሮች አደባባይ ላይ ወጥተው ሲወሩ እየሳቅን እየተጫወትን ምናምን ኢንተርቴን እያደረግናቸው ነው ያለ ነው። ቤተክርስቲያን ቶለሬት እያደረገች ናለች ኃጢአትን አመጽን
ትውልድ የሚገልን ነገር አይዲዮሎጂ አስተሳሰብ አስተምሮ ልምምዶችን ቶለሬት ያርግሽ ነው ያለችው ነገ ነገር ቸርች ውስጥ አይተሰማዋለ ወይም ደግሞ የሰማነው ሊሆን ይችላል አስተምሮቹ ገባ የኖጂን አስተምሮ you can find በየትኛው መድረክ ላይ ተሰማው ይችላል እና አደጋው እዚህ ነው ያለው ቤተክርስቲያን ባለመንቃቷ ዘመን ባለመዋጀቷ ትውልድ ግራ ሲጋባ ምናምን ታዋለ ይሄ የሚያሳየው ነው የዳግም ምጽአት ስታንዳርዱን ደረጃውን ጠብቆ ቅዱሳን የቅድስና ሕይወት እንዲኖሩ የእግዚአብሔር መንግስት እንዲሰሩ በሁሉም አጋጣሚ ተማሪው ትምህርት ቤት የእግዚአብሔር መንግስት የሚሰራው አስተማሪው እንደዛው ነጋዴና ገበሬውም እንደዛው የቤት እመቤቷ እግዚአብሔር መንግስት ነው የሚሰራው የመንግስት ባለስልጣናት እግዚአብሔር መንግስት ነው የሚሰሩት whoever he is ሌባ ኪሳውላቂ ካልሆነ በስተቀር ወንበዴ ዘራፊ ሙሰኛ ካልሆነ በስተቀር ሴሰኛና አመንዝራ ካልሆነ በስተቀር በኤችአይቪ ስም የሚመጣን ገንዘብ ወደ ግል አካውንት የሚያዘው ካልሆነ በስተቀር ነውረኛ ወንጀለኛ እኔ ልብላ ሀገር ይጥፋ እኔ ልብላ ትውልድ ይሞት ካላለ በስተቀር ሁሉም እግዚአብሔር መንግስት ነው ያገለግለው ያቱም እግዚአብሔር መንግስት ጽድቅ ነው አይደል ሰላም በመንፈስ ቅዱስ ሆነ ደስታ ሮሜ 10:17 እግዚአብሔር መንግስት መብልና መጠጥ አይደለችም ጽድቅ ሰላም በመንፈስ ቅዱስ ሆነ ደስታ ናት ተብሎ ተጽፏል በዚህ መንገድ በንቃትና በትጋት ብናገለግል እንደ ሀገር ብዙ ዝርፊያን ብዙ ጥፋትን ትቀንሳለህ ሰው ለእግዚአብሔር ከታመነ እንዴት ለሀገሩ አይታመንም አንተስ ታስበው ለእግዚአብሔር ከታመነ እንዴት ለህዝቡ ለቤተሰቡ ለትዳሩ ለኑሮ ለትውልዱ እንዴት አይታመንም ስታስበው ለምድሪቱ እንዴት አይታመንም ችግሩ ላይ ተቆራርጧል ግን በዛ ስም ነው ያለ በሽፋን ካባ ለብሶ ጠምጥሞ የሆነ ነገር አድርጎ ስም ሰይሞ ፓስተር ኢማም ብሎ ምናምን ብሎ ታይዋለ አይደል ከጀርባ የራሱን ህይወት ነው የሚኖረው የተሻለ ቢዝነስ ሴንተር አድርጎታል ቸርቹን የተሻለ ጥቅም ማግኛ አድርጓታል ቤተክርስቲያንን የተሻለ በጣም የዋውት ሚሉ ምስኪኖች አሉባት የምስኪኖች ስብስብ እንደፈለክ አድርገህ መታታለው መታጭበረብረው ጌታ በዚህ ቀን ይመጣል ወይ ይቅርታ አድርጉልኝ በቃ በዚህ ቀን ይመጣው ያክ መታጭበረብረው ይሄ ሰው ይቆም መሰቀል ነበረበት ትውልድ እኮ የገደለን ያለው ያው ያጠፋ እኮ ነው ያለው ጨርሶ ከክርስቲያን ሶሳይቲ መለየት ነበረበት ቀጥሎ ከሰው ያፍ እንዴት ትምህርት ሰማለው ይው ትንቢቱን ተው ትምህርት የሰው ያስተምረኝ ይላል ተሟታሪያችሁ ነበር ይላል እንዴ ታታሪያ ነበር አይደል ተጭበርብር ነበር ወድቆን ሳይገባ ምን ባዳባይ ምንም ጥብጥብ ብሎ የዛን ቀን ላይቭ ሊነጠቅ ተዘጋጅቶ ነበር ሰውዬ የዛን ቀን በቃ እንግዲህ ሶሪ ዲሲቭ አረኳቸው አይደል ወይ ከፋችሁ እንደማን ብሎ ህፃን ልጅ እንደማታለል ነው በጣም ወንጀል ነው በጣም ነውር ነው በእግዚአብሔር መንፈስ ላይ መቀለር ነው ይሄና እንዲህ እንዳይሆን ነው ምናስተምረው የዳግም ምጽአት ዕውቀት በጣም ሪላክስ አድርገን እንድንኖር አይቴልው መጨናነቅ አይደለም ኑሮን ፕሮፐርሊ ሪስፖንሲብል ሆነን እንድትኖር እያንዳንዷን ቀን በጥንቃቄ በትጋት በማስተዋል እንድትኖር ነው ትምህርቱ አስፈላጊነቱ ምንም እንዲሆን አይደለም መልካም እንግዲህ የዚህ የመጨረሻው ዘመን የሚባለው ሐሳብ ትምህርቱ ሰፊም ጥልቅም ቅድም እንዳልከው ብዙ ውዝግብና ክርክሮች ያሉባቸው ሐሳቦች ናቸው እንግዲህ ቅድም እንዳነሳው ያንነጠቃለንም አንነጠቀምም አንዱ ራሱን የቻለ መከራከሪያ ነው መከራከሪያ ሐሳብ ነው ከዛ ሺህ ዓመት መንግስት የሚባለው ፊገራቲቭ ነው ወይም ደግሞ ምሳሌያዊ ነው እንጂ እንደው ቁጥር ተደርጎ 1000 ዓመት ማለት አይደለም የሚሉ ሐሳቦች ይነሳሉና ቤተክርስቲያን በመከራ ውስጥ ታልፋለች ወይስ አታልፍም የቅዱሳን ይነጠቃሉ ወይስ አይነጠቁም የሚለው ሐሳብ ይነጠቃሉ የሚቀርባሉ እና በመከራው መሐከል ነው በመከራው መሐከል አለ ከመከራው በፊት አለ ደግሞ ከመከራው በኋላ የሚል አለና ከመከራ መቼ ድነና ቅና ነው መከራ አለብን ገና ይመጣል የምትሉት እየተባለ ብዙ ሐሳብ ይነሳልና እንግዲህ እስቲ ጊዜው ከፈቀደልን ከዛ ባሻገር ደግሞ ሰዎች እሺ ካሉን በሚቀጥለው ሳምንት አንድ ሁለት ሰዎች የተለያየውን አቋም ይዘው እንዲያወሩ እናስባለን ምክንያቱም በመጨረሻው ዘመን ላይ ንቃት ማግኘት ያሉትን መልከታዎችንም ማሰብ ከዛም ቅዱሳት መጻሕፍትን መፈተሽ ጥሩ ነው ብለን እናስባለን ለዛሬ ቆይታችን በጣም ነው አመሰግናለሁ ያሬዶ እንግዲህ በሚቀጥለው ጊዜያቶች ካልተነጠቅ እንደምትመጣ ተስፋ እናደርጋለን አብረን አንተ ማትገኝም እኮ የት ነው ተስፋ የምታደርገኝ አንተ እኮ አትኖርም
አብረን የምንሄደው ጥያሬ ደማይዘው ያሬዶ አብረን እንደምንሄደው እያለ ነው ባዲያው ከያሬዶ ጋር ካልሄድን የሚቀጥለው ሳምንት እንገናኛለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሁሉ ጊዜም የተዘጋጁ መሆን ተስፋ እንዳላቸው ሰዎች ቅዱሳት መጽሐፍትን እናነባለን የምናምነው እውነት ይሄ ነው የምንል ቅዱሱ መጽሐፍ የህይወታችን ገዢ ነው የምንል ሰዎች ሁሉ ጊዜም ቢሆን ቅዱሳት መጽሐፍትን መመርመር ማንበብ ከዛም በኋላ እንዴት ነው የምንኖረው የሚለው ደግሞ ቅዱሱ መጽሐፍ ህይወታችንን በሚገዛ መንገድ መኖር ደግሞ እሱ ከሁላችን ሁሉ የሚጠበቅ ነገር ነው። ያሬዶን በድጋሚ እናመሰግናለን። እግዚአብሔር ያክብርልን። በቀጣይ እናገናኛለን። እስከዛው ሰላም።